ትርታ 97.6 ኤፍኤም ከልቦ የቀረበ ከልቦ በቀረበው ትርታ 97.6 ኤፍኤም የረቡዕ ታህሳስ 8 2018 የትርታ ኮርስ መሰናዶ ነው በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከሀገር ውስጥ የተሰሙ ጉዳዮችን በማስቀደም እንጀምራለን። ደረጃቸውን ያልጠበቁ የመድኃኒት ምርቶች በኢትዮጵያ እንዳይሰራጩ ለማድረግ ያስችላል የተባለውን የ5 ዓመት ስትራቴጂክ እቅድን የጤና ሚኒስቴር ይፋ አደረገ። እቅዱ ትላንት ይፋ ሲሆን የጤና ሚኒስትር ዶክተር መቅደስ ዳባ የመድኃኒትና የሕክምና መሳሪያዎች አቅርቦት የግዥ ስርዓቶችን በማጠናከር እንዲሁም የሀገር ውስጥ አምራቾችን ለማበረታታት ተቋማቸው እየሰራ መሆኑን አስታውቀዋል። በዚህም የሀገር ውስጥ የመድኃኒትና የሕክምና ቁሳቁሶችን ምርት የገበያ ድርሻ ከ8 በመቶ ወደ 42 በመቶ መድረሱን አስታውቀዋል። ከደረጃ በታች ወይም ተመሳስለው የተሰሩ መድኃኒቶችን ለመቀነስ የዓለም ጤና ድርጅት ባስቀመጠው አቅጣጫ መሰረት ስርዓት ተዘርግቶ የቁጥጥር ስራዎች እየተከናወኑ መሆኑንም አስታውቀዋል። በዚህም ረገድ የቁጥጥርና የአቅርቦት ስርዓቱ በዲጂታል ቴክኖሎጂ እንዲታገዝ ስራዎች መሰራታቸውንም ጨምረው ገልጸዋል። የቁጥጥር ስርዓቱን ለማጠናከር በተሰራው ስራም ኢትዮጵያ የዓለም ጤና ድርጅት የኤምኤል 3 ደረጃ ማግኘቷ ትልቁ ማሳያ መሆኑን ገልጸዋል። የተቋሙ አዲሱ ስትራቴጂ ቅድም ከደረጃ በታች ወይም ተመሳስለው የተሰሩ መድኃኒቶችን የመከላከል ጥራት፣ ደህንነትና ፈዋሽነት የጎደላቸው መድኃኒቶች ወደ ገበያ እንዳይገቡ መከላከል የሚያስችል መሆኑን ተናግረዋል። ስትራቴጂው የዲጂታል ቴክኖሎጂን በአግባቡ ጥቅም ላይ እንዲውል ራሱን የቻለ አሰራርና አደረጃጀት እንደሚፈጥርና የቁጥጥርና የአቅርቦት አቅምን እንደሚያጠናክርም አስታውቀዋል። መድኃኒቶች ለሕዝብ ከመቅረባቸው በፊትም ሆነ ከቀረቡ በኋላ የጥራት የደህንነትና የፈዋሽነት ደረጃቸውን ማሟላት እንዳለባቸው የገለጹት ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ ናቸው። ሆኖም ከደረጃ በታችና ተመሳስለው የተሰሩ መድኃኒቶች በጤናው ዘርፍ ውስጥ በቁጥጥርና አቅርቦት ሰንሰለት ላይ እንቅፋት መሆናቸውን ሳይጠቅሱ አልቀሩም። ይህን ተግዳሮት ለማቃለል በሀገር ውስጥ የቁጥጥር ዘርፍ ስራዎች እየተከናወኑ መሆኑን ጠቅሰው የቁጥጥር ስርዓቱ በቴክኖሎጂ የታገዘ እንዲሆን በመደረግ ላይ መሆኑንም ገልጸዋል። የጤና ሚኒስቴር ይፋ ያደረገው የ5 ዓመት ስትራቴጂም ችግሩን ለማቃለል ትልቅ አቅም እንደሚሆን ጠቁመዋል። ኢትዮጵያ የሰው ዘር መገኛነቷን ያጠናከረ ቅሪተ አካል መገኘቱን የቅርስ ባለስልጣን ይፋ አደረገ። የ1.5 ሚሊዮን ዓመት በላይ የሚገመት እድሜ ያለው የሰው ቅሪተ አካልና የዘመኑ መገልገያ ቁሶች በአፋር ክልል የጎና መካነ ቅርስ በተደረገ ምርምር መገኘቱ ተገልጿል። ቅሪተ አካሉ የተገኘው በስፒን የሰው ዘር አመጣጥ ማዕከል ከፍተኛ ተመራማሪ ዶክተር ስለሺ ሰማውና ዶክተር ማይክል ሮጀር በተባሉ ተመራማሪዎች ነው። የቅሪተ አካሉ የራስ ቅልና ፊት በምስራቅ አፍሪካ ከሚታወቁ ከሆሞ ኤሬክተስ ዝርያዎች ጋር ሲወዳደር የተሟላ ገጽታ እንዳለው ዶክተር ስለሺ ገልጸዋል። የሰው ልጅ ዝርያ ግንድ የሆነው ሆሞ ኤሬክተስ ምንጩም አፍሪካ መሆኑን ማረጋገጣቸውን ተናግረዋል። ግኝቱም ኢትዮጵያም የሰው ዘር መገኛ መሆኗን ያጠናከረ ነው ብለዋል። በአፍሪካ እስካሁን ከተገኙ ተቀራራቢ እድሜ ካላቸው ግኝቶች የመጀመሪያው የተሟላ የራስ ቅልና ፊት አጥንቶች ጥርሶቹን ጨምሮ ለማየት መቻሉን አብራርተዋል። የራስ ቅሉና የፊት ቅርጽ ከ300 ሺህ ዓመታት በፊት ዕድሜያቸው 1.8 ሚሊዮን ዓመታት የሚገመቱና ለመጀመሪያ ጊዜ አፍሪካ ለቀው ወደ አውሮፓና እስያ ከፈለሱት የቅድመ ሰው ዝርያዎች ጋር ተመሳሳይነት እንዳለውም ተናግረዋል። ሆሞ ኢሬክተስ በአፍሪካ ውስጥ በአዝጋሚ ለውጥ የአሁኑ የሰው ዘር ግንድ መሆኑን ያሳየና ኢትዮጵያም የሰው ዘር መገኛ መሆኗን የሚያጠናክር ግኝት መሆኑን አስረድተዋል። የሆሞ ኢሬክተስ ዝርያ ቀደምት የሆነና ኦልዶዋንና አሹሊያ በመባል በሚታወቁ የድንጋይ መሳሪያ መጠቀሙ ዝርያውን ልዩ ያደርገዋል ብለዋል። ሁለቱ የድንጋይ መሳሪያዎች ከሆሞ ኢሬክተስ ጋር በአንድ ላይ መገኘታቸው በአርኪኦሎጂ ጥናት እምብዛም ያልተለመደ በመሆኑ የግኝቱን አስደናቂነት ተመራማሪው ዶክተር ስለሺ ሰማው አስረድተዋል።
ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚገኙ የአማጽያን መሪ ወታደሮቻቸው ከአሜሪካ ጥያቄ በኋላ ከዋና ከተማዋ እንደሚወጡ ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአማጽያን ኃይሎች ኡቪራን መያዙ የሰላም ስምምነት የሚጥስ መሆኑ ከተናገሩ ከጥቂት ቀናት በኋላ ሲሆን አሜሪካም ለዶናልድ ትራምፕ የሰጡትን ቃል ኪዳኖች ለመጠበቅ እርምጃ እንደምትወስድ ተናግረዋል። በስምምነቱ መሰረት አሜሪካ ሩዋንዳን አማጽያኑን እንደምትደግፍ የከሰሰች ቢሆንም ሩዋንዳ ግን ክሱን ውድቅ አድርጋለች። ፕሬዚዳንት ፖል ካጋሜ በታህሳስ 4 ቀን ከዲሞክራቲክ ሪፐብሊክ ኮንጎ አቻቸው ፌሊክስ ሺሴኬዲ ጋር በዋሽንግተን በተካሄደው ስነ ስርዓት ላይ የሰላም ስምምነት መፈራረማቸው ይታወሳል። ቺሊያውያን አዲስ መሪያቸውን ሹመዋል። ባለፈው ዓመት ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ሲመረጡ ዓለማችን ከኛም ሀገር አልፎ በመላው ዓለም እየተደመጠ ለመሆኑ ማሳያ ነው በማለታቸው መነጋገሪያ የነበሩት ሆዜ አንቶኒዮ ካስት በቺሊ የተደረገው ምርጫ በበላይነት ማጠናቀቃቸው ተሰምተዋል። ቺሊ ትቅደም በሚል መፈክራቸው የሚታወቁት ካስት በተደረገው ምርጫ 58 በመቶ የመራጮችን ድምፅ ማግኘታቸውን የዘገበው ኒውዮርክ ታይምስ ነው። ድላቸውን ተከትሎ ባሰሙት የእንኳን ደስ ያላችሁ ንግግር ቺሊያውያን ፈሪ አይደለንም፣ ወንጀለኞችን ጠራርገን ሀገራችንን እናጸዳለን ብለዋል። ካስት በምረጡኝ ቅስቀሳቸው በተለይም ሀገሪቱን ከቬንዙዌላ የሚያዋስነውን ድንበር በማጠር ስደተኝነትን እንደሚቆጣጠሩ ቃል ገብተው እንደነበር ያወሳው ኒውዮርክ ታይምስ ዘገባ በኢጣሊያ፣ አርጀንቲና፣ ሃንጋሪ፣ ፖላንድ ያሉ ቀኝ ዘመሞችን ጠቅሶ አሁን የካስት በቺሊ ስልጣን መያዝ ከመጠን ያለፈ ህዝበኝነት አቋም የሚያንጸባርቁ መሪዎችን መብዛት የሚጠቁም እንደሆነም አሳስበዋል። ውድ አድማጮች ይህንን ሰዓት አጋር ሆኖ ከኛ ጋር አብሮ እየሰራ ያለ እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶች በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይለናል እናት ባንክ። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪዎች ወላጆች ጋር ያለውን ግንኙነት ለማጠናከር፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም ደግሞ የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረው እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን የሚለው እናት ባንክ ሌላም ተጨማሪ አገልግሎትን ይዞ መጥቷል። በአሁን በእናት ይቻላል የሚላችሁ እናት ባንክ አሁን በእናት ተችሏል። የአየር ትኬቶን በቀላሉ ከእናት ባንክ ማግኘት ይችላሉ የሚሉት እናት ባንክ የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ቲኬት ከነ ሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለዕድል ሆነው ወደ ቤቶ ይገባሉ ይልዎታል። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጥሩ የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ዜናዎችን በማስቀደም እንጀምራለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትላንትናው ዕለት በዛሬው ዕለት በኢፌድሪ ህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ንግግር ያደርጋሉ ተብሎ ይጠበቃል። የኢፌድሪ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ በዛሬው ዕለት ይካሄዳል። ስድስተኛው የሁለቱ ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ እንደሚካሄድም የህዝብ ተወካዮች ምክር ቤት አስታውቋል። በጋራ ስብሰባው ላይ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በምክር ቤቶቹ የጋራ ስብሰባ ንግግር ያደርጋሉ ተብሎ እንደሚጠበቅም ምክር ቤቱ ገልጿል።
በተያያዘም ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለናሬንድራ ሞዲ በብሔራዊ ቤተ መንግስት ይፋ አቀባበል ስነ ስርዓት አድርገዋል። በተናጠልና ከልዑካን ቡድኖቻቸው ጋርም የሁለትዮሽ ውይይት ማካሄዳቸውንም ገልጸዋል። በውይይታችን በኢትዮጵያና ህንድ መካከል እያደገ የመጣውን ትብብርና የወል ቅድሚያዎች የሚያንጸባርቁ አዳዲስ የትብብር መስኮችን ቃኝተናል ሲሉም በማህበራዊ ትስስር ገጻቸው ላይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ህንድ የኢትዮጵያ የረጅም ጊዜ አጋር ስትሆን ውይይቶችና ስምምነቶችም ለጋራ ጥቅም በተለያዩ ዘርፎች ያሉንን ትብብሮች ለማስፋት ያለንን የጋራ ቁርጠኛ አቋም ያሳያሉ ብለዋል። መንግስት በፖለቲካ በስር ላይ በሚገኙ ዜጎች ላይ የቀረበውን ክስ በማቋረጥና ለተፈረደባቸው ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ የኢትዮጵያ ሰብአዊ መብቶች ጉባኤ ጠየቀ። የኢትዮጵያ ሰብአዊ መብቶች ጉባኤ 77ኛውን ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ትላንት ባወጣው መግለጫ በሀገሪቱ ውስጥ እየተፈጸሙ ያሉ በርካታ የሰብአዊ መብቶች ጥሰቶች አሳሳቢ መሆናቸውንም ገልጿል። መንግስት የዜጎችን ሰብአዊ መብቶች የማስከበርና የማሟላት ዋነኛ ኃላፊነቱን በአግባቡ እንዲወጣም አሳስቧል። የሀገሪቱ የሰብአዊ መብቶች ሁኔታ መሻሻል አለማሳየቱን በመጥቀስ መንግስት የዜጎችን ሰብአዊ መብቶች የማስከበርና የማሟላት ዋነኛ ኃላፊነቱን በአግባቡ እንዲወጣ ሲል አስገንዝበዋል። ለዘላቂ ሰላምና ለሰብአዊ መብቶች መሻሻልም ግጭቶች በሰላማዊ መንገድ እንዲፈቱ፣ የዜጎች ደህንነት እንዲጠበቅና ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ተጠያቂነትን በማስፈን በንጹሐን ላይ ጥቃት የሚፈጽሙ አካላት ለህግ እንዲቀርቡ ሲልም ኢሰመጉ ጠይቋል። ወደ ውጭ ዜናዎች አለፍን። በቅድሚያ የአፍሪካ ሩዋንዳ የሰላም ስምምነቱን በመጣስ ተነቀፈች። በሩዋንዳ መንግስት ይታገዛሉ የሚባሉት M23 አማጽያን በምስራቃዊው ኮንጎ በከፈቱት ጥቃት 400 ሰላማዊ ሰዎች መገደላቸውን በተባበሩት መንግስታት ድርጅት የአሜሪካ መልእክተኛ ማይክ ዋልትዝ ተናግረዋል። የኮንጎና ሩዋንዳ መሪዎች በዋሽንግተን የሰላም ስምምነት መፈራረማቸውን ያወሱት ዋልትዝ ውሉ ከተፈረመ ከአንድ ሳምንት በኋላ መሰል ጥቃት በመፈጸሙ የሩዋንዳ መንግስት ውል አፍራሽ ሆኗል ሲሉ ኮንነዋል። ዋልትዝ አክለውም አሜሪካ ባላት አቅም ሁሉ ጣልቃ ገብታ እርምጃ እንደምትወስድ፣ በጥቃቱ የተሳተፉ ሁሉ ቅጣት እንደሚጠብቃቸው አስጠንቅቀዋል ሲል የዘገበው ዘ ጋርዲያን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬንዙዌላ ምንም አይነት የነዳጅ ዘይት አቅርቦት እንዳይኖር እገዳ አስተላለፉ። ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ቬንዙዌላ ከነዳጅ ዘይት የምታገኘውን ገንዘብ ለሽብርተኞች ድጋፍ እያዋለች ነው፣ ከዚህ ተግባሯ እስካልተቆጠበች ድረስ እርምጃው እንደሚቀጥል ነው ፕሬዝዳንት ዶናልድ ትራምፕ የገለጹት። ቬንዙዌላ በበኩሏ አሜሪካ ሉዓላዊነቴን እየተጋፋች ነው ስትል አስታውቃለች። እርምጃውንም ተቀባይነት የሌለው ስትል መግለጿ ተዘግቧል። ትርታ 97.6 FM ከልቡ የቀረበ